ያለ ሆኖ እንዲህ ያለ ታሪክ አየነ ዛሬ ብሎ ከቤት የሚያደርሰው የለም። ግን ያቆይልን ያሰነትልን። አሜን። እናቴም መቤቴ ተላይ ጥሩ አርጋ ተጠብቀው። አሜን። የመቤትማ ይሄ ጥሩ አለማደል ያየ የሰማዩን ደግሞ እንደዚህ አርጎ ጥሩ እንድትቀበለው እናቴም መቤቴ ግዝነ ኢየሱስ ክርስቶስ አይክፋው ጌታዬ። እንዲህ ያለ ሰጦነ ነው፣ እንዲህ ያለ ተወልዶልን ነው። እንዲህ ያለ የሚያስተምር እንዲህ ያለ የሚነግር የለም። ዝም ብሎ ነው እንደ ባህር ማሽላ ተሸፋፍኖ የሚሄድ ቤቱ ግልጥልጥ አርጎ እንዲህ አርጎ የሚያስተምር የለም። እና አሁን ደግሞ እድሜ ይስጥልን እግዚአብሔር ይስጥልን። የእድሜ ጌታ ያርግህ፣ የሰጠህን ጸጋ ይክፈልብህ፣ ያቆይ ያሰንብትህ። ለጻድቁ ልጁ ነህና ይጠብቅህ፣ እሱ ይጠብቅህ። ከቦታህ አድርሶ ደግሞ እንዲህ ያለ ቦታ አገኘሁኝ ከቤቴ ደረስኩኝ ደህና ናችሁን ደህና ሰነበታችሁን ለማለት ያብቃ። አሜን። ያቆይልን ያሰንብትልን። አሜን። እግዚአብሔር ይስጥልን ያቆይህ። በእውነቱ ቤተክርስቲያን ሲሰራ እንኳን ውሃ ቀርቶ ላምበሬ እየተሸጠ ነበር የሚሰራ። አላወቅንበትም እንጂ ከፍተኞች እድለኞች 5 ሳንቲም ሳናወጣ ይሄን ያህል ታሪክ መሰራ። እንደገና ለውሃ ለአንዲት እንትን ውሃ ለማቀበል ትንሽ የኛ ችግር ነው። አሁን ደግሞ ምክንያት የለም እንዳልከው አዝመራው ተከውኗል። ነገኔ አቅም ባጣ ባህያ አለች ባህያ ይጭኛ መጣለሁ እና እግዚአብሔር ከፍ ያርግልን አንተን ያቆይህ። እሺ እግዚአብሔር እስቲ በእናቶች በኩል እንዲያ በእናቶች የእናቶች ትሩፋት ይበልጣል። የረዳነ ነው። ትንሽ ትንሽ ያመጣነ ነው። ታመጣላችሁ? አዎ ትንሽ ትንሽ አሁንስ በቃችሁ? አልበቃንም እናመጣለን ለማለት ነው። እሺ እሺ በቃ እንግዲህ እኔ ታንከር አልጭንም፣ አደራችሁ ቦቴ ጭኜ አልገባም። እንዲያውም ከእንግዲህ በኋላ ቦቴ ስለማይገባ ይሄ እንደነበረው ሆኖ የወጣቱ ስራ ነው። ይሄን ወጣቱ መልሶ ይስራ። በእኔ በኩል ይሄ ነው እና ቦቴ ስለማይገባ የጭነት መኪና ገና እንግዲህ ከዚህ ስለማይገባ በደንብ አድርጎ ስሩት። ወጣቱ ይስራው። እግዚአብሔር ይስጥልን። አባታችን ቃለ ሕይወት ያሰማልን። ከማር ከወተት ይልቅ የሚጣፍጥ ቃል ያስተማሩን ቃለ ሕይወት ያሰማልን። ሰፊ ዘመናት ረጅም ወራት ይስጥልን። ውሃ ስለተባለው ትክክል ነው። እናቶችም እህቶችም እያመጡ ነው ያሉት። እዚሁ እኔ በደንብ እየተቆጣጠርኳቸው ነው። አባቶች እንኳን እናቶች ለምሳሌ ያባ መለሰ እንዲሆን ነው። አዎ ግን አጥጋቢ እንዲሆን በአንድ ጊዜ ረብረብ ባለ ቦታ ብታመጡ ደስ ሙሉት። በአንድ ጊዜ ነገ ሙሉት። ነገ ዛሬ ትምህርት ስለሌለ ማለት ነው። በተለይ ወጣቶች ለበረከት ዛሬ በደንብ አድርጋችሁ አመጣችሁ ይሞላ ደስ ይላል እንጂ በተሳትፎ ሁላችሁ እያመጣችሁ ነው። እግዚአብሔር አምላክ አሁንም ለወደፊቱ እንዳንለይ እግዚአብሔር ምን ቃላችን ቃለ ሕይወት ያሰማል። አሜን አሜን። እንግዲህ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እመብርሃን ምን ጊዜም ቢሆን ከክርስቲያን ጎን የማትለየው ወላዲት አምላክ እሷ በቸርነቷ ጣዕመ ፍቅሯን ረድኤቷን ልዕልና ቅድስናዋን አማላጅነቷን በላያችሁ ታሳድረው። ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ ለእኛ ሲል ነው የእሷን ሥጋ ለብሶ በቀራንዮ ዕርቃነ ሥጋውን የዋለው። ስለዚህ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን የቸርነቱን ስራ ይስራልን። ቸርነት፣ ይቅርታ፣ ምሕረት፣ ርኅራኄ የባህሪው ስለሆነ የቸርነቱን ስራ ይስራልን። አገራችን ከጥፋት ሰውን ከሞት ይሰውርልን። ለሀገራችን ሰላምን ይዘዝልን። በድርቅ አያጥቃን። ዝናመ ምሕረቱ ይውረድ። እኔ ሁልጊዜ አዲስ አበባ ሆንኩ ውጭም ሆንኩኝ ከሚገርማችሁ ነገር ስልክ ደውዬ ዛሬ ዝናብ ዘነበ ይሄ ነው። አንድ ሽምብራ እግር ሽምብራ የለኝም፣ አንድ ቦቀሎ የለኝም። ግን ወገኔ ከተራበ እርስ በርሱ ይበላላል። ረሃብ እምነ ረሃብ የይስኩኝ ናት። ሐዋርያት
ነቢያት እምነ ረሃብ ይሄይስኩኝ ናት፣ ጦርነት ይሻላል ከረሃብ ብለው ስለተናገሩ እናንተ በዓል አክብሩ፣ ታቦታችሁን አክብሩ፣ ተግባራችሁን አከናውኑ፣ ቤተ ክርስቲያናችሁን እየመጣችሁ ተሳለሙ። በቃ ጻድቁ እረኝነታቸው ሰፊ ነው። ለዚህ ይቅርና ጭሎ አንጋጦ ባታ ዘነመልን መጣልን። ይሄ ነው እኔ የማውቀው ከልጅነት የጀመረ እና ስለዚህ አደራችሁን እና የቤተ ክርስቲያን ፍቅር ይደርባችሁ። ተባረኩ፣ ብርኩኑ፣ እግዚአብሔር ይባርካችሁ። ጸሎት አበው ሊቀ አበው ልቦናችን አንድ ያርግልን። የተባረከ የተቀደሰ ወራት ዘመን ይሁንልን። አቡነ ዘበሰማያት እና አሁን ተቆጣጥራችሁ አጥፉ እንትኑ